ቁርአንን ሌላ ማብራሪያ ያስፈልገው ምን ላ ቁርአን በአምስት አይነት መንገድ ይፈሰራል። ጌታዬ ወይ አደራ የኻቲሜን ጉዳይ መጨረሻችን ምንድነውን አናውቅም። ሞት ነው መጨረሻው። አሁን ውሰደኝ እንግዲህ ያውሳል። በእኛና በእናንተ መካከል ኪታቡላህ የአላህ ኪታብ አለ። ፈማ ወጀድና ፊህ ሚነል ሐላል ከሱስ ሐላል የሆነውን ያገኘው ሚን ሐላሊን ሐላል ሆኖ ያገኘነውን استحللناه حلال እናደርገዋለን። በዚች ቅርብ ዓለም በዱንያ የእናንተ ወዳጆች ነን። ወፊል አኺራ በአኺራም የእናንተ ወዳጆች ነን። ሂጃብ ልበስ ሲባሉ እህቶቻችን ዋናው ልብ ነው። ልብ ነው አላህ የሚያየው። አዎ ልብ ኢኽላስ አለ የለውም ያየዋል፣ ስራህንም ይመለከታል። ዛሬ ወንጀሉን ለመከላከል ሰው እነከለ ያለው አይደል እንደዚህ ሆኖ እንደዚህ የሚሰሩ ብሎ ሰው እንትን ይላል። ላ ወንጀልን አትውደድ። ሁለት ነገርን ትቼላችሁ ይጃለሁ ኪታቡላህ ወሱነቲ ያሉ የአላህ መጽሐፍ የኔን ሱና ሐዲስ እነሱን አጥብቃችሁ ከያዛችሁ ለን ተድሉ መቼም አትጠሙም ተብሏል። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون أما بعد فيا أيها المسلمون إن من علامات السعادة العبد ودلائل الفلاح أن يوفق الله جل وعلا قبل موته لعمل رشيد وطريق سديد فيدركه العجل على طاعات وقربة وتأتيه المنية بعد توبة وأوبة. عن أنس رضي الله عنه قال رسول الله صلى الله عليه وسلم إذا أراد الله بعبد خيرا استعمله. قالوا وكيف يستعمله؟ قال يوفقه لعمل صالح قبل الموت. يوفقه لعمل صالح قبل موته. رواه أحمد والترمذي وصححه الألباني. الموت عباد الله غائب منتظر وهول مرتقب وكرب واقع فلولا إذا بلغت الحلقوم وأنتم حينئذ تنظرون ونحن أقرب إليه منكم ولكن لا تبصرون. وعن عائشة رضي الله عنها كانت تقول إن رسول الله صلى الله عليه وسلم كان بين يديه ركوة أو علبة فيها ماء فجعل يدخل يديه في الماء فيمسح بهما وجهه ويقول لا إله إلا الله إن للموت سكرات ثم نصب يده فجعل يقول في الرفيق الأعلى حتى قبض ومالت يده. رواه البخاري. وبكى أبو هريرة رضي الله عنه في مرضه فقيل له ما يبكيك يا أبا هريرة؟ قال أما إني لا أبكي على دنياكم هذه ولكني أبكي لبعد سفري وقلة زادي. أصبحت في سعود مهبطه على جنة ونار فلا أدري إلى أيهما يسلك به. أيها المسلمون الخواتم ميراث السوابق وعنوان اللواحق. أفزع سوء الخاتمة قلوب الصالحين وأرهب أفئدة الصديقين. كان سفيان الثوري رحمه الله يشتد قلقه من السوابق والخواتم فكان يبكي ويقول أخاف أن أسلب الإيمان عند الموت. وقال ابن أبي جمرة رحمه الله أن الخاتمة قطعت أعناق الرجال مع ما هم فيه من حسن الحال لأنهم لا يدرون بماذا يختم لهم. وقد قيل قلوب الأبرار معلقة بالخواتم يقولون بماذا يختم لنا. نعم بماذا يختم لنا.
عليك ربنا بحسن الختام ጌታዬ ወይ አደራ የኻቲሜን ጉዳይ ሁላችንም በየትኛው ሐል እንደምንሄድ አናቀውም መጨረሻችን ምን እንደሆነ አናቀም ሐላችን ምን እንደሚሆን አናቀም ለዚህም ቀደምቶች ደጋጎች ሰሃቦች ይጨነቁለት ያለቅሱለት የነበረ ጉዳይ ነው መጨረሻ ማማር ማለት እድለኝነት ነው መጨረሻ ከተበላሸ ደግሞ የኪሳራዎች ሁሉ ትልቁ ኪሳራ መጨረሻችን ሲበላሽ ነው አላህ የሁላችንም መጨረሻ ያማር አላህ ያርግልን ኻቲማችንን ያማር አላህ ያርግልን ዱንያን ስንሰናበት የሚወዳትን ከሊማ ብለን የምንሄድ አላህ ያድርገን يا أيها الذين آمنوا እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩት ሐቀ ቱቃቲህ ትክክለኛ ተገቢ የሆነ ፍራቻ ፍሩት ولا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል አላህ ኢስላምን ለቀን ከሄድን ኪሳራ ስለሆነ የኻቲማ ጉዳይ አሳሳቢ ስለሆነ አላህ አደራ አለን ነብዩም አደራ አሉን ዱዓ አደረጉበት ቀደምቶቹም ተጨነቁለት አላህ ለባሪያው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይር ነገር ሲሻለት መልካም ነገር ሲፈልግለት ከመሞቱ በፊት ኸይር ነገርን ያሰራዋል አሉ إذا أراد الله بعبد خيرا استعمله الله لباريو خير نجر يفلقلت جزء يسروا لالو قالوا وكيف يستعمله انديتنا يسروا ولو صحابه اشتيقوا قال يوفقه لعمل صالح قبل موته كما موت بفيت ملكام سران الله يوفقه كل ما ملكام نجر لا ينجي أناكو ما تندمنيت كفلقل ቁጭ ብለን ህመም ሳይኖር ጤንነቴ ሙሉ ነው ምርመራ አድርጋለሁ አንድም በሽታ የለብህም ተብያለሁ ብዬ በተዘናጋውበት ቁጭ ብዬ ከጓደኞቼ ጋር እየተጫወትኩኝ ይዞልኝ ይችላል አላየንም በሰሞኑ አረፋ ላይ የተከበረው ቦታ ላይ አላህን እየተገዙ በዛው ሄዱ አላየንም ኻቲማቸው አማረላቸው አላህ ይጠብቀንና በመጥፎስ ሐል መሄድ የለም አላህ በሚጠላው ቦታ ላይ ተቀምጦ መሄድ የለም ስለዚህ ሁላችንም ሊያስጨንቀን ሊያሳስበን የሚገባ ጉዳይ የሚሆን የኻቲማ ጉዳይ ነው ሞት ሩቅ ነው ስላችሁ ከኛ የተሰወረ ድብቅ ነው እኛን የሚጠባበቅ ሞት ህፃን አይል ሞት ሽማግሌ አይል ሞት ሴት አይል ወንድ አይል እርጉዝ ናት ትውለድ አይልም ሞት አግብቷል ትንሽ ሳምንት ይዝናና አይል ሞት ትላንት እናት አባቱን ቀብሯል ለሱ አስተያየት እናድርግለት እናዘግየው አይልም ሞት اذا جاء اجلهم لا يستأخرون ساعه ولا يستقدمون አጀል ጊዜ መጣ ጊዜ ወቅቱ የደረሰ ሰዓት አንድ ሰዓት ወደፊት ወደኋላ አይልም በዛው ሰዓት ሞት ይዞ ይሄዳል ነብዩላህ ሙሳ ላይ ሞት መጣባቸውና መለከል ሞት መሆኑን ሲያውቁ ነብዩላህ ሙሳ መለከል ሞትን በጥፊ ያሉት ከዛ ወደ አላህ የሚማታ ባሪያ ገነው ሌላከኝ ሂድና እጁን የበሬ ወይም የከብት ጀርባ ላይ ጸጉር ላይ ማለት ነው እንዲያሳርፍ ንገረው መዳፉን ከዛ ያ በዛ በቁጥሩ ልክ ማለት ነው እድሜው ይረዝምለታል ከዛ በኋላ ትሞታለህ በለው መለከል ሞት መጣ አላህ እንደዚህ ያሰኛል እንዲያድርግና እንደዚህ ትቆያለህ ተብላ ከዛ ትሞታለህ ሞት ነው መጨረሻው አሁን ሰደኝ እንግዲህ ያውሳሉ ለማናችንም አይቀርም ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ረዲየላሁ ዐንሃ ስትናገር በጣም በታመሙ ሰዓት ላይ ሞት የቀረበባቸው ሰዓት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሆነች ዕቃ እጃቸውን ውሃ ውስጥ እየከተቱ ፊታቸውን እንደዚህ ያቀዘቀዙ ትኩሳቱ ብዙዋል በጣም ሙቃት ነው እንዲያቀዘቀዙ የሞት ጉዳይ ከባድ ነበርና ፊታቸውን እያበሱ ወየቁሉ ነበር ላ ኢላሃ ኢላላህ ኢነ ሊልመውት ሰከራት ሞት ስካር ነው ረሱል ላይ እንደዚህ ከበረታ ነብዩን እንዲህ ካስጨነቀ እኛ ዘንዳስ ከዛም እጃቸውን ወደ ላይ አደረጉና في الرفيق الاعلى እላይኛው ጉርብትና እላይኛው ይሻለኛል አሉ
መሞቱን ፈለጉ መረጡ። ሐታ ቆቢደ እስከሚያዙ ሞት እስከሚመጣባቸው ሰዓት ወማለት የደሁ ልክ ሞት ሲመጣባቸው እጃቸው ደግሞ እጥፍ አለች። አባ ሁረይራ አስለቀሳቸው። አንድ ቀን አባ ሁረይራ 5374 ሐዲስ ያፈዙ የነብዩን አማና የተወጡ ነብዩ ዘንድ ቁጭ ብለው ኪታብ የቀሩ ራበኝ ጠማኝ የሚለውን ትተው ሐዲስ ላይ የነብዩን አማና የተወጡት ያ ታላቅ ሰሃባ ማልቀስ ጀመሩ። አንተ አባ ሁረይራ ምንድነው የሚያስለቅስህ ተብለው ሲጠየቁ አባ ሁረይራ ምን አሉ? አማ ኢኒ ለአብኪ አላ ዱንያኩም هذه ለዚህ ለዱንያችሁ አይደለም እኮ ማለቅሰው ዱንያን በመነጠል አይደለም ወላኪኒ አብኪ ነገር ግን እኔ አለቅሳለሁ ሊቡዕዲ ሰፈሪ ወቂለቲ ዛዲ የሚሄድበት አገር አኺራ ረጅም ነው ያስኩት ስንቅ ግን ትንሽ ነው ስራዬ ትንሽ ናት አሉ። ያ ሰሃቢ አባ ሁረይራን አስለቀሳቸው። እንደው በጀነት በጀሃነም በየትኛው ቦታ ላይ እንደምገባ አላውቅም የት ቦታ እንደምሄድ ይህ ያስለቅሰኛል አሉ። ሰሃቦችን ያስለቀሰ ነው። ደጋግ ሰዎች ይፈሩ ነበር፣ ይሰጉ ነበር። ሱፊያኑ ሰውሪ የፊቱንም የኋላውንም እያሰቡ ስለ ስራቸው እየተጨነቁ አኻፉ አን ኡስለበ الإيمان عند الموت እንደ በሞት ሰዓት ላይ ኢማኔን እንዳይወሰድብኝ እፈራለሁ ይላሉ። ማን? ሱፊያኑ ሰውሪ ሙሐዲስ ናቸው። ሱፊያኑ ሰውሪ ሙሐዲስ ታላቁ ተዓቢይ ሱፊያኑ ሰውሪ ያስለቅሳቸው ነበር። ኢብኑ አቢ ጀርማ ረሂመሁላህ ምን ይላሉ? አኒል ኻቲማ ስለ ኻቲማ ሲናገሩ ኻቲማ የሚባለው የጀግና ወንዶችን በመልካም ሐል ላይ ያሉ አንገት የቆረጠ ነው። ለምን? አንገታቸውን የሰበረ የተቆረጠባቸው የተጨነቁለት ጉዳይ ነው። لأنهم لا يدرون بماذا يختم لهم በምን እንደሚختምላቸው ኻቲማቸው ምን እንደሆነ ስለማያውቁ ወቀድ ቂል ተብሏል ይላሉ። قلوب الأبرار የደጋግ ሰዎች የአብራሮች ቀልብ ሙዓለቀቱን ቢልኸዋቲም በኻቲማ የተንጠለጠነ ነው። የቁሉን ይላሉ بماذا يختم لنا እንደው በምንድነው መጨረሻችን የሚሆነው ብለው ይጨነቁ ነበር። አዎ ኸይር ሰራው ብለን መልካም ሰራም ብለን ወይ ኢኽላሱ ይበላሻል ወይ ወንጀል ደግሞ ከውስጣችን በስተዋል መጨረሻችን ደግሞ የጀነት ሰው ሰርቶ አንድ ሰው ወደ ጀሃነም ሊሄድ ይችላል። يقول الرسول صلى الله عليه وسلم عبد الله بن مسعود ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነገሩን وهو الصادق المصدوق እውነተኛ እውነት የተነገራቸው إن الرجل عند سو ليعمل بعمل أهل النار يجهنم من سو سرع سرتو حتى ما يكون بينه وبينها إلا ذراع بسنا بجنة ما أكل مالت نوكو يجهنم من سو سرع سرع لي مجمرو بسنا بجهنم ما أكل اسكما يكر درس من كند لك كند تنش كيزي مالت نو وراف ليون يشلال كنات ليون يشلال عمت ليون يشلال تنش كيزي سيكر فيسبق عليه الكتاب السلا يتعفل الكتاب قدمونا فيعمل بأمل أهل الجنة لجنة سو سرع سرتو فيدخل الجنة جنة جبال الله جنة الله يحرقنا يا جنة الله يحرقنا ما جرشاتنا الله يسامر لنا ليلا ينو يا جنة سو سرع سرتو بقى طرو لي بلو ليلا ولا يمصدقان من ይላል إخلاص የለ ምን የለ መጨረሻ ሊሞት እንደዚሁ ክንድ ሲቀረው ትንሽ ጊዜ ሲቀረው የተጻፈበት ኪታብ ይቀድመውና فيعمل بأمل أهل النار የጀሃነምን ሰው ስራ ይሰራና فيدخل النار እሳት ይገባል። ሙተፈቁን ዐለይሂ። ስለዚህ ሊያሰጋን እንደው ልንፈራው የሚገባ ጉዳይ ነው። ኻቲማችን እንዲያምር ታዲያ ምን አይነት ስራ እንስራ? ሰበቦች አሉት ኻቲማ እንዲያምር። የመጀመሪያው አላህን መፍራት ነው። አላህን መፍራት፣ ተውሂድን መያዝ፣ ከወንጀሎች መራቅ፣ በዲን ላይ ኢስቲቃማ ጽናት መኖር፣ ሰላትን እየፎረፍከው ዛሬ መተው ነገ መስገድ ሳይሆን ሁሌ በሰላት ላይ በታዘዝከው ቦታ ላይ መቀመጥ። እስከ መቼ? አጀልህ እስኪደርስ ሞት እስኪመጣበት ጊዜ ድረስ በዚህ ላይ ካል የኻቲማ ማማር ምልክት ነው። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. إن الذين قالوا النزالوا ربنا الله ጌታችን አላህ ነው ብለው ثم استقاموا ከዛም ቀጥ ያሉ ወደዚህ ያላሉ ጠንቋይ ቤት ያልሄዱ አድባር ቆሌ ያላሉ ቀብር ያላሉ
በችግርም በደስታ አላህ ብቻ ነው ያለን ብለው ሲመኩም በአላህ የተመኩ አላህን የያዙ አላህን በመገዛት ህይወታቸውን የመሩ ያሳለፉ ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? عند موتهم ሞት ሲመጣባቸው ገርገራ ላይ ሆኖ ቤተሰብ ሊሞት ነው እያለ ሲጨነቅ እሱ መላእክቶችን ይመለከታል። ተተነዘሉ ዐለይሂሙል መላኢከቱ በእነሱ ላይ መላእክቶች ይወረዳሉ። አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ። አትፍሩ የምትሄዱበት አገር ጀነት ነው፣ ኸይር ነው። ወላ ተሕዘኑ ትታችሁት ለምትሄዱት ቤተሰባችሁም ንብረቶቻችሁም አትዘኑ፣ አላህ አላቸው። ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ቱዐዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ በዚች ቅርብ ዓለም በዱንያ የእናንተ ወዳጆች ነን። ወፊል አኺራ በአኺራም የእናንተ ወዳጆች ነን። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደኡን ለእናንተ በጀነት ውስጥ ነፍሶች የምትሻው የምትፈልጉት ነገር አለላችሁ። የምትመኙት የፈለጋችሁት ነገር አለላችሁ። ኑዙላን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ከሆነው ከአላህ መስተንግዶ ከአላህ በኩል ነው። ለማን? አላህን ይዘው አላህን ፈርተው ተውሂድን ይዘው ሽርክን ርቀው በጽናት አላህን የተገዙ ሰዎች ይህ ምልክት አላቸው፣ ይህ ይሰጣቸዋል ማለት ነው። አቢ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ በመልካም ነገር ላይ መገኘት ኸይር ነገር ላይ መጽናት ትልቅ ደረጃ አለው። እኔ አላህ መልእክተኛ እንዲህ አሉ፣ ሰናኢዑል ማዕሩፍ መልካም ስራዎችን መስራት ተቂ መሳሪያ አሱኢ መጥፎ አወዳደቅን እንዳትወድቅ ያደርጋል። ሁሌ መልካሙን ኸይርን አስብ፣ ኸይር ስራ ሁሌ መጥፎ አወዳደቅ እንዳትወድቅ ያደርጋል። አብዱላህ ብን አባስ ምን ይላሉ? ቢወድቅ እንኳን መደገፍ ያገኛል። መልካም ስራ የሰራ መን አሚለ ሷሊሃን ፈሊነፍሲ መልካም የሰራ ለራሱ ነው። ዛሬ የሰራሃት መልካም ስራ ነገ ጭንቅ ስትል ያቺ ስራ ውጤት ልታመጣ ትችላለች። ሌላኛው አላህ ኻቲማችንን እንዲያሳምርልን ቀልባችንን ማስተካከል ነው። የቀልብ መበላሸት የኻቲማን መበላሸትን ሊያመጣ ይችላል። ቀልብ ማለት የሰውነታችን ንጉስ ነው። ፈልቀልቡ መሊኩል ጀዋሪሂ ወሰይዱሃ የሰውነታችን ንጉስ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላ ወኢነ ፊል ጀሰዲ ሙድጋ ሰውነታችን ውስጥ አንዲት ቁራሽ ስጋ አለች። ኢዛ ሰለሐት እሷ ከተስተካከለች ሰለሐል ጀሰዱ ኩሉ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ የሰውነት አካል በአጠቃላይ ይበላሻል። አላ አዋጅ ስሙ ወህየ እሷም አልቀልቡ ቀልብ ናት አሉ። አዎ ቀልብ ሲስተካከል ሁሉን ነገር ይስተካከላል። ሌላኛው ኻቲማ ከሚያሳምር ምንድነው? አላህን በተለይ ሞት በመጣበት ሰዓት መከራ በመጣበት ሰዓት ላይ አላህን በመልካም መጠርጠር፣ መጥፎ ጥርጣሬን ማስወገድ፣ ጥሩ ጥርጣሬ ማድረግ። ረሕመቱ ሰፊ ነው፣ አዛኝ ነው፣ ሩህ ነው ብለህ የሱን መከጀል በኸይር መከጀል። ነቢዩ ሰለላሁ ዐለይሂ ወሰለም አንደኛው ሰሃባ ቤት ገቡ። ይህ ሰሃባ ደኸለ ዐላ ሻቢን ወሁወ ፊል መውት ሞት አፋፍ ላይ ያለ ወጣት ቤት ነው ገቡ። ከይፈ ተጂዱከ እንደው የሚሰማህ ምን ያገኘሃል? ምን እየተሰማህ ነው አሉት። ቃል ወላሂ ያ ረሱለላህ አንተ አላህ መልእክተኛ በአላህ ይሁንብኝ ኢኒ አርጁላህ እኔ አላህን ተስፋ አደርጋለሁ፣ ምህረት ይለግሰኛል ብዬ ተስፋ አደርጋለሁ። ወኢኒ አኻፉ ዙኑቢ ነገር ግን እኔ ወንጀሌንም እፈራለሁ ሲላቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉት ላ የጅተሚዓኒ ፊ ቀልቢ ዓብድን ፊ ምስሊ ሃዘል መውጢኒ ኢላ አጣሁ ላሁ ማ የርጁ ወአመነሁ ሚማ የኻፍ። በአንድ ሰው ልብ ላይ አላህን እየከጀለ ወንጀሉንም እየፈራ እነዚህ ሁለት ነገሮች አይሰባሰቡም አላህ የፈለገውን ነገር ቢሰጠውና ከሚፈራው ነገር የጠበቀው ቢሆን እንጂ። ረሱል ዓለይሂ ሰላቱ ወሰላም ከመሞታቸው ከ3 ቀን በፊት ይሄን አሉ። ከመሞታቸው ከ3 ቀን በፊት ቀብለ መውቲሂ ቀብለ ወፋቲሂ ቢሰላሲን ከ3 ቀን በፊት እኮ ነው። የቁል ላ የሙተነ አሐዱኩም አንዳችሁ እንዳይሞት ኢላ ወሁወ ዩሕሲኑ ቢላሂ ظነ በአላህ ላይ ጥርጣሬውን ያሳመረ መልካም ጥርጣሬ ኖሮት እንጂ እንዳይሞት ብሎ ሊሞቱ 3 ቀን ሲቀራቸው ይሄንን መልእክት አስተላለፉልን። አዎ ኻቲማ እንዲያምርልን ዱዓ ያስፈልጋል። ወላሂ ዱዓ ላይ ደክመናል። ትልቁ ዱዓ የዱንያ ጉዳይ አይደለም። አላህ አኺራን ጠይቀነው ዱንያን ይሰጠናል።
ነገር ግን ትልቁ ጭንቀታችን የኻቲማችን ጉዳይ ነው። ለምን? ታላቁን ነብይ ያሰጋ ጉዳይ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ወቅት ይሄን ዱዓ አበዙ። አነስ ሲናገሩ ይሄን ዱዓ ያበዙ ነበር። አየቁሉ ያ ሙቀሊበል ቁሉብ፣ አንተ ቀልብን የምትገለባብጥ ጌታ ወይ ሰቢት ቀልቢ አላ ዲኒክ፣ እኔን ቀልቤን ማንነቴን በእስልምና ላይ አጽናልኝ እያሉ ዱዓ ሲያበዙ ቃለ ፈቁልና ያ ረሱለላህ፣ አነስ ይላሉ አንተ አላህ መልእክተኛው ያልናቸው አመና ቢክ፣ በእርሶ አምነናል፣ ወቢማ ጅዕተ ብሂ፣ ይዘውት በመጡት መንገድ በእርሶ ሱናም መንገድ ተከትለናል ተቀብለናል። ፈሀል ተኻፉ ዐለይና፣ አሁንም በእኛ ላይ ትፈራለህ አሏቸው። ፈቃል ነዓም፣ አዎን፣ ኢነል ቁሉበ፣ ቀልብ እኮ አሉ በይነ ኡስቢዐይን ሚን አሳቢዒላሂ ዐዘ ወጀል ዩቀልቡሃ ከይፈ የሻ፣ አላህ ቀልብ ማለት በሱ ሁለት ጣስር መካከል ነው ያለው፣ እንደፈለገ ይገለባብጣቸዋል። ጠዋት ሙስሊም የነበረ ማታ ሊከፍር ይችላል። ስለዚህ እንደውም በሌላ ሐዲስ ድስት ላይ ውሃ ተጥዶ በጣም ሲፈላ ሲንተከተክ ይገለባበጣል አይደል? የሰው ልጅ ቀልብ ከዛ በላይ ይገለባበጣል። ለዚህም ነው ዶም ያስፈልጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ኻቲማ የመበላሸት ምልክት ምንድነው ከተባለ የመጀመሪያው ገፍላ ላይ መሆን፣ ዝንጉ መሆን፣ ከአላህ መራቅ፣ የሱን ትእዛዝ መጣስ፣ ትላልቅ ወንጀል ላይ መውደቅ የመሳሰሉት ቀልብ መበላሸት ኻቲማ ለመበላሸት ምልክት ይሆናል። ኢብኑል ቀይም ረሂመሁላህ ምን ይላሉ? ወዕለም እወቅ አነ ሱአል ኻቲማ፣ መጥፎ ኻቲማ የመጨረሻው መበላሸት አዐዘነ አላሁ ተዓላ ሚንሃ፣ አላህ ከሷ ይጠብቀንና ላ ተኩኑ ሊመን ኢስተቃመ ዛሂሩሁ ወሰለሃ ባጢኑሁ፣ ውስጡም እላዩም ለተስተካከለ ሰው ላይ በሱ ላይ ኻቲማ መጥፎ ኻቲማ ይመጣም። ማ ሱሚዐ ቢሃዛ ወላ ዑሊመ ቢሂ፣ አልተሰማም አልታወቀም በዚህ ጉዳይ። ውስጡም አላህን የያዘ ከላይም ስነ ምግባሩ ያማረ አላህን የሚገዛ ውስጡም ላይም እኩል የሆነለት ያማረለት ሰው ኻቲማ ይበላሽበትም አሉና ወሊላሂል ሐምድ፣ ለአላህ ምስጋና ይገባው። ወኢነማ ተኩኑ ሊመን ለሁ ፈሳዱን ፊል ዓቂዳ አው ኢስራሩን ዐለል ከባኢሪ ወኢቅዳሙን ዐለል ዐዛኢም አሉ። ዓቂዳው ለተበላሸ ትላልቅ ወንጀል ላይ የሚዘወትር ትላልቅ ወንጀሎችን የሚሰራ ሰው ይህ ሰው ኻቲማ ይበላሻል። ዛሬ ላይ አንዳንድ ነገር መጥቷል፣ አላህ ጠብቀን። ዋናው ልብ ነው እያለ ሰው ራሱን ይሸነግላል። ልብህ ነው ዋናው፣ እላህ አይደለም። ባሰግድ ሂጃብ ባትለብስ ምን ባትል ችግር የለውም። ላ ወላሂ ውስጥ ሲስተካከል ነው ላይ የሚስተካከለው። ውስጥ ከተበላሸ ላይ የሚበላሻል። አላህ እኮ ነው ኢማን ማለት በእስልምና በቀልብህ የምትይዘው በአንደበት የምትናገረውና በአካል የምትተገብረው ነው። በአካል የምትሰራው ሂጃብ ልበስ ሲባሉ እህቶቻችን ዋናው ልብ ነው። ልብ ነው አላህ የሚያየው። አዎ ልብ ኢኽላስ አለ የለውም ያየዋል፣ ስራህንም ይመለከታል። ኢነላሃ ላ የንዙሩ ኢላ ስወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም፣ አያቆም አይደለም፣ ጉዳይ አይደለም። ወላኪን የንዙሩ ኢላ ቁሉቢኩም፣ ወደ ቀልባችሁና ወደ ምሰሩት ስራ ይመለከታል። ምሰራው ኸይር ነው ኸይር አይደለም። ስለዚህ አትሸንግል ወንድሜ፣ ዋናው ልብ ነው። ሰላት ትተዋለህ፣ ኻቲማ ሊበላሽ ይችላል። እህቴ ዋናው ልብ ነው ብለሽ ሂጃብሽን ትተዋለሽ። የመጀመሪያው ሐዲስ ላይ ያየነው ይሄ ነው እኮ አላ ወኢነ ፊል ጀሰዲ ሙድጋ፣ ሰውነታችን ውስጥ ቁራሽ ስጋ አለች። ኢዛ ሰለሐት ሰለሐል ጀሰዱ ኩሉ፣ እሷ ከተስተካከለች ሰውነት ይስተካከላል። ሂጃብ የሚለበሰው ሰላት ላይ ቀጥ የምትለው ስነ ምግባር የሚያምረው ውስጥ ያለችው ስትስተካከል ነው። ውስጥ ያለው ሲበላሽ ሌላውም ይበላሻል። ምንድናት እሷ? ቀልብ ናት። ልብ ሲበላሽ ሁሉም ነገር ይበላሻል። ስለዚህም አላህ ስብሓነሁ ወተዓላ ኻቲማችን እንዲያሳምርልን ከትላልቅ ወንጀል እንራቅ። አብዱልዓዚዝ ብን አቢ ረዋድ የሚባሉ ሰው ሲናገሩ ምን ይላሉ? ሐደርቱ ረጁለን ኢንደል መውት፣ አንድ ሰው ዘንድ ሞት ሲመጣበት ሄድኩኝ። ዩለቀኑ ሸሃዳ ያኒ ላኢላሃ ኢለላህ በል። እንግዲህ ሙታኖቻችሁ ሊሞቱ ሲሉ ላኢላሃ ኢለላህ አስብሏቸው ብለዋል የአላህ መልእክተኛ። ይህን ልናስብለው ስንሄድ አሉ ፈቃለ አኺረ ማ ቃል፣ እሱ የመጨረሻው ቃሉ ምን ነበር? ሁወ ካፊሩን ቢማ ተቁል፣ በምትናገሩት ካዲ ነበር አልልም አለ። ወማተ ዐላ ዛሊክ፣ በዛ ሁኔታ ሞተና ስለ እሱ ማንነት ሂጄ ጠየቅኩኝ። ስጠይቅ ሁወ
ሙድሚኑ ኸምሪን ኸምርን አዘውትሮ የሚጠጣ ሰው ነበረ። ወካነ ዓብዱልዓዚዝ የቁል ኢተቁ ዙኑብ ትላልቅ ወንጀሎችን ራቁ ፈኢነሃ ሂየ ለቲ አውቃዕቱሁ እሱን እዚህ ደረጃ እንደዚህ ከተተችው የጣለችው ትላልቅ ወንጀል ነው። ኢብኑ ደቂቅ አልዒድ ሲናገሩ ምን ይላሉ? አክሉ ሪባ ሪባን ወለድን መብላት ሙጀረቡን ሊሱኢል ኻቲማ ኻቲማ ለመበላሸት ምክንያት ይሆናል። አላህ ይጠብቀን። ሌላኛው በድብቅ የሚሰራ ወንጀል ዙኑቡል ኸለዋት ሱብሓነላህ። አላህ አያየኝም ብሎ ዛሬ ሰው ሲያየን ሷሊህ እንመስላለን። አላህ ይመለከታል። ሰው ካሜራ ተደቅኖበት እዚህ ጋር የሚቆጣጠር ካሜራ አለ ከተባለ አደብ ይይዛል። እንቅስቃሴ በሞላ አደብ ነው። ለምን? በካሜራ ቁጥጥር ስር ነው። አለም የዕለም ቢአነ አላህ የራ ይህ ሰው አላህ እንደሚያዩ አይመለከትም። ለአላህ ከካሜራ ያነሰ ቦታ ሰጠ ነው ማለት ነው። ተደብቀን ሞባይሌን ስጎረግር ብርድ ልብስ ውስጥ ገብቼ ማንም አያኝ ብዬ ስጎረግር የምመለከተውን አላህ አያውቅም? አላህ ያውቃል። ተደብቆ የሚሰራ ወንጀል ኻቲማ ለመበላሸት ምክንያት ይሆናል። ኢነ ረጁል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ለያዕመሉ አመል አህሊል ጀና የጀነትን ሰው ስራ ይሰራል። ፊማ የብዱ ሊናስ ለሰዎች በሚታየው ሁኔታ ሲታይ ዛሂሩ መልካም ይመስላል። ወሁወ ሚን አህሊ ናር እሱ የጀሃነም ነው አሉ። ሌላኛው ደግሞ ለሰዎች በሚታየው ሁኔታ የጀሃነም ሰው ስራ ይሰራል። ፊማ የብዱ ሊናስ ወሁወ ሚን አህሊል ጀና እሱ የጀነት ሰው ነው። አንዳንድ የኸይር ስራችን ኢኽላስ ከሌለው መጨረሻ ሰዓት ላይ ኻቲማ ይበላሻል። ኢኽላስ አለመኖር ሙናፊቆች አላህ ይጠብቀን። ዛሂራቸው ያምራል፣ ውስጣቸው ኩፍር ተሸክመዋል። መጨረሻ ሰዓት ላይ ውርደት ይመጣል። አንዳንዱ ደግሞ አለ ወንጀልን ቢሰራ በወንጀሉ አይመጻደቅም። ዛሬ ወንጀሉን ለመከላከል ሰው እነከለ ያለው አይደል እንደዚህ ሆኖ እንደዚህ የሚሰሩ ብሎ ሰው እንትን ይላል። ላ ወንጀልን አትውደድ፣ በወንጀል ይሰማ። እንዲያው ያ ረብ መቼ ነው ከዚህ ወንጀል የምትገላግለኝ? ከዚህ አይነት ነገር የምታወጣኝ መቼ ነው ጌታ እያልክ ወንጀል ላይ ብትወድቅ እንኳን ያ ረብ አውጣኝ እያልክ ወንጀልን እየጠላው መሆን አለብህ እንጂ ወንጀሉን የምትወደው ከሆነ ከባድ ነው። ለምን ከተባለ እቺ ምድር ተደበቅን ሰራንም በግልጽም ሰራንም መስካሪ ናት። ቀራ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ ምድር ወሬዎቿን የዛን ቀን ትናገራለች ሲሉ ثم قال أتدرون ما أخبارها የምድር ዜናዎቿን ታውቃላችሁ እንዴ አሉ ነብዩ ሰለላሁ ዐለይሂ ወሰለም። قالوا الله ورسوله أعلم አላህና መልእክተኛው ያውቃሉ። فإن أخبارها የሷ ዜናዎቿ እኮ ማለት أن تشهد على كل عبد أو أمة በወንድም ሆነ በሴት ባሪያ መመስከሯ ነው። بما عمل على ظهرها ከሷ ጀርባ ላይ የሰራው። ዛሬ በምድር ጀርባ ላይ ነን። እንሰግዳለን፣ ትመሰክራለች። ወንጀል ትሰራለች፣ ትመሰክራለች። ኸይሩንም መጥፎውንም ሪከርድ ታደርጋለች። ያንን ይዛ በዚህ ሰዓት በዚህ ቀን እንዲህ ሰርተሃል ብላ መናገሯ ነው። ይህ ነው ዜናዎቿ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነል ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه أجمعين. أما بعد فأوصيكم ونفسي بتقوى الله تعالى فإن من اتقى الله وقاه وعصمه وأواه. قال تعالى يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم. أيها المسلمون መልካም ኻቲማችን ያማረ እንዲሆን ምልክቱ ምንድነው? ሰበቦችን አየን። የመጥፎ ኻቲማን መበላሸትን ተመለከትን። ሰበቡስ ምልክቱ ምንድነው ከተባለ የመጀመሪያው በዛ ነገር ላይ የሞተ ሰው ትልቅ ብስራት ያለበት ነው። አንዱ ምንድነው ከተባለ መጨረሻ ሰዓት ላይ ላኢላሃ ኢላላህ ማለት አፍደሉ ዚክር ላኢላሃ ኢላላህ ብለዋል
ከዚክሩ ሁሉ በላጩ ላኢላሃ ኢለላህ ነው። ከምላሳችን አይጥፋ፣ ሁሌ እንበለው። ለምን ከተባለ ሞት በየትኛው ሰዓት የት ቦታ ላይ እንደሚመጣብን፣ ባህር ላይ ነው፣ አየር ላይ ነው፣ የብስ ላይ ነው፣ ሀገር ውስጥ ከሀገር ውጭ፣ ሰው ኖሮ ሳይኖር በየትኛው ሰዓት እንደምንሄድ አናቅምና አላህ እንዲያገራልን ይሄ ይሁን። ለምን ረሱል አለይሂ ሰላቱ ወሰላም ምን አሉ? መን ካነ አኺሩ ከላሚሂ ላኢላሃ ኢለላህ ደኸለል ጀና። የመጨረሻው ንግግሩ ላኢላሃ ኢለላህ የሆነለት ሰው ጀነት ገባ። ረዋሁ አሕመድ ወአቡ ዳውድ ወሰሐሐሁ አልአልባኒዩ። የመጀመሪያው። ሁለተኛው በጁምዓ ሌሊት በጁምዓ ቀን ሞትን አላህ የወፈቀው ከቀብር ቅጣት ይጠብቀዋል አሉ። ማ ሚን ሙስሊሚን የሙቱ የውመል ጁምዓ አው ለይለቲል ጁምዓ ኢላ ወቃሁ ላሁ ፊትነተል ቀብር ያሉ። ማንኛውም ሙስሊም በጁምዓ ቀን ወይ በሌሊቱ ከሞተ አላህ ከቀብር ፈተና ይጠብቀዋል። ረዋሁ አሕመድ ወትርሚዚዩ ወሐሰነሁ አልአልባኒ። ሌላኛው ኸይር ስራ እየሰራህ ብትሄድ ኸይር ላይ ነው ያለኸው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃለ ላኢላሃ ኢለላህ ኹቲመ ለሁ ቢሃ ደኸለል ጀና። ላኢላሃ ኢለላህ እያለ በሱ ሞት መጨረሻው ከሆነለት ይህን ቃል እየተናገረ ጀነት ገባ። ወመን ሳመ የውመን አንድ ቀንን የጾመ ኢብቲጋ ወጅሂላህ የአላህን ፊት ፈልጎ ከሆነ ኹቲመ ለሁ ቢሃ በሱ ኺታም ከደረገለት እየጾመም ከሄደ ደኸለል ጀና ጀነት ገባ። ለአላህ ብሎ የጾማት። ወመን ተሰደቀ ቢሰደቀቲን አንድችም ሰደቃ ያወጣ ኢብቲጋ ወጅሂላህ መስፈርቱን ያዙት። ኢብቲጋ ወጅሂላህ የአላህን ፊት ፈልጉ ለአላህ ብሎ ያደረገ ኹቲመ ለሁ ቢሃ በሱ ኺታም ይደረግለታል፣ ጀነት ይገባል አሉ። ረዋሁ አሕመድ ወሰሐሐሁ አልአልባኒ። በመጨረሻም ይህን መልእክቴን በደንብ ያዙልኝ። ሰሞኑ በተለያየ ሶሻል ሚዲያ ላይ በቲክቶኩ በለው በምኑ በለው የረሱል ሰለላሁ ዐለይሂ ወሰለም አስተምሮን ለመበረዝ ብዙ እንቅስቃሴ እየተደረገ ነው። ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከሱ ውጭ ደግሞ አንቀበልም የሚሉ ሰዎች ብቅ እያሉ ነው። የዚህ አይነት ሰበካም እየተጀመረ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህን አስቀድሞ ነግረውናል። አኒል ሚቅዳድ ኢብኑ ማዕዲ الرسول الله صلى الله عليه وسلم قال يوشك الرجل متكئا على أريكته عند ሰው ይመጣል፣ ወደፊት ይቀርባል፣ አልጋ ላይ በጎኑ ተደግፈዋል። يحدث بحديث من حديثي ከኔ ሐዲስ አንድ ሐዲስ ይነገረዋል። فيقول ይላል እዚህ ጊዜ እየኮራ بيننا وبينكم በእኛና በእናንተ መካከል كتابullah የአላህ ኪታብ አለ። فما وجدنا فيه من الحلال ከሱስ ሐላል የሆነውን ያገኘው ሚን ሐላሊን ሐላል ሆኖ ያገኘነውን استحللناه ሐላል እናደርገዋለን። وما وجدنا فيه من حرام حرمناه በሱስ በአላህ ኪታብ ሐራም ሆኖ ያገኘነውን ሐራም ሆኖ እናገኘዋለን እንላለን፣ ከዛ ውጭ ሌላ እንቀበልም ይላል። አላሉ አዋጅ አሉ وإنما حرم رسول الله صلى الله عليه وسلم مثل ما حرم الله የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐራም ያደረጉት ነገር አላህ ሐራም ያደረገውን ነገር ነው። ወማ ينطق عن الهوى إن هو إلا وحي يوحى ነው። ነብዩ ከልብ ወለዳቸው አይናገሩም አላህ ያሳወቃቸውን ካልሆነ። ቁርአንን ሌላ ማብራሪያ ያስፈልገው ላ ቁርአን በአምስት አይነት መንገድ ይፈሰራል። የመጀመሪያው ቁርአን በቁርአን ይፈሰራል። አንደኛው አንቀጽ ላይ ሌለ በሌላኛው አንቀጽ ላይ። ለምሳሌ ረሱል አለይሂ ሰላቱ ወሰላም ሱረቱ አንዓም ላይ الذين آمنوا ولم يلبسوا إيمانهم بظلم እነዛ ያመኑ እምነታቸውን በበደል ያልቀላቀሉ የሚል የቁርአን አንቀጽ ሲወርድ ሸቃ على أصحاب رسول الله صلى الله عليه وسلم በነብዩ ባልደረቦች ላይ በጣም ከበደባቸው። አንተ አላህ መልእክተኛ አዩና لا يظلم نفسه ከኛ መካከል ነፍሱን ማይበድለው ማን ነው አሉ። ሲጨነቁ የአላህ መልእክተኛ ምን አሉ? ይሄ እኮ የተፈለገው እኮ ማለት አሉ ዙልም የተፈለገው አላህ ሱረቱ ሉቅማን ላይ ስለ ሉቅማን የተናገረውን አልሰማችሁም? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ልጄ ወይ በአላህ አታጋራ፣ በአላህ ላይ ማጋራት የበደሎች ሁሉ በደል ነው። ስለዚህ እዚህ ጋር እምነቱን በበደል ያልቀላቀለ ማለት በሽርክ ያልቀላቀለ ማለት ነው ብሎ ማን ፈሰሩት? ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን በቁርአን ፈሰሩ። የሰገድከው ሰላት ምን ሰግዶ ሰላት ጁምዓ ስንሰግድ፣ ዙሁር ስንሰግድ፣ አስር ስንሰግድ አራት ረካ መሆኑን ከቁርአን አንድ ሰው የሚያሳየኛል? አራት ረካ ቁርአን ላይ አለ ብሎ የሚያሳየኛል? ከየት ይመጣ?
ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አስተምሩ። ስለዚህ የመጀመሪያው ቁርአን በቁርአን ይፈሰራል። ከዛ ካልተገኘ ቁርአን በሐዲስ ይፈሰራል። ቁርአን በሰሃባዎች ይፈሰራል። ከዛ በታቢዮች ይፈሰራል። ያ ካልተገኘ በአረብኛ ቋንቋ ሊፈሰር ይችላል። ወማ አታኩም ረሱሉ ፈኹዙሁ መልእክተኛ መጣላችሁን ያዙ ያለው አላህ ነው። ወማ ነሃኩም አንሁ ፈንተው የከለከላችሁን ተከልከሉ ያለን አላህ ነው እኮ ስለ መልእክተኛው። ረሱልን ዓለይሂ ሰላቱ ወሰላም በቁርአን ምን አላቸው? ወአንዘልና ኢለይከ ዚክረ ወደ አንተ መገሰጫውን ዚክሩን ቁርአኑን አውርደናል ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ እነሱ የተወረደውን ፍቺውን ልትገልጽላቸው ልታብራራላቸው ወለዓለሁም የተፈከሩን እንዲያስተነትኑ ዘንድ ነብዩ የተላኩት ቁርአንን ሊያብራሩ ነው። ቁርአን ላይ ያልተብራራውን በሐዲሳቸው አብራርተውታል። ስለዚህ በአሁን ሰዓት ቁርአኒዝም የቁርአን ተከታይ ነን ይላሉ፣ ሐዲስን ማይደግፉ ሐዲስን ማይቀበሉ ሰዎች ብቅ ብቅ ብለዋል። ከእንደዚህ አይነት ሰዎች ልጆቻችሁን ራሳችሁንም እኛ መመሪያችን የአላህ ኪታብ ነው። አዎ የነብዩ ሐዲስ ነው። ሁለት ነገርን ትችላችሁ ይጃለሁ ኪታቡላህ ወሱነቲ ያሉ የአላህ መጽሐፍ የኔን ሱና ሐዲስ እነሱን አጥብቃችሁ ከያዛችሁ ለን ተድሉ መቼም አትጠሙም ተብሏል። ፈጥሉቡ ረሂመኩሙላህ ሁስነል ኻቲመት ቢልሙዳወመቲ ዐላ ጣዓቲ ረቢኩም والبعد عن معصيته والاستقامة على أمره فما أعظمها من غاية وما أجلها من مطلب هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر إخواننا مستضعفين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في أقصوم اللهم انصر المجاهدين في كل مكان اللهم ارفع الظالمين بالظالمين اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة فضل الجمعة لا يخفاك كهف وضياء ناداك وعلى الهادي صلاة تسمو بك عن ما يشغل دنياك